ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ሀበሻ አካዳሚ ትምህርቶችን እየሰጠ ይገኛል። የምንሰጣቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ በማስቀመጠው ቁጥር በማንኛውም ሰዓት በመደወል መማር ትችላላችሁ ማለት ነው። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ክፍል 39 ወይም የ39ኛ ቀናችንን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዘኛ ክህሎታችንን ማዳበር ማሻሻል እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ። ዛሬ 39ኛ ቀናችን ላይ ደርሰናል። በቀላሉ ከሰዎች ጋር መግባባት እንችላለን የሚለውን ትምህርት ዛሬ በደንብ እናያለን ማለት ነው። እንዴት ከሰዎች ጋር ኮሙኒኬት ማድረግ እንችላለን፣ የሆነ ሰው እንደዚህ ነው ቢጠይቀን እኛ ምን ብለን መመለስ እንችላለን የሚለውን ትምህርት በደንብ እንዴት ማንበብ እንደምንችል ትርጉሙስ ምን ማለት እንደሆነ በደንብ የምናይበትን ትምህርት ይዤላችሁ መጥቻለሁ ማለት ነው። ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ለቻናላችን አዲስ ሆናችሁ ቤተሰቦችም ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እኛንም አበራቱን እያለን ቀጥታ ወደ ትምህርቱ እንዳለን። ከዛ በፊት ግን ኦንላይን ለማለት ፈልጉ ቤተሰቦችም ቪዲዮ ላይ በማስቀመጠው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መካተል ትችላላችሁ። አሁን ቀጥታ ወደ ትምህርቱ እንሄድ ማለት ነው። መጀመሪያ እንዴት እናንብበው የሚለውን በደንብ እንይ። አሁን እዚህ ጋር ኤችኦን እንደማንበብ አለባችሁ። እንደ ሁ አታነቡም። እዚህ ጋር እሺ፣ ድምፁ አጭር ስለሚሆን እንደ ሀ ነው የምታነቡት። እንደ ሀ ብላችሁ ማንበብ። ዳብሊውን ው ብለን ማንበብ። ሃው አለን። ሃው አይኤስን ኢዝ ብለን ማንበብ። ኢዝ ኤል አይን ላይ ብለን ማንበብ። ኤፍኤን ፍ ብለን ማንበብ። ላይፍ። ሃው ኢዝ ላይፍ። ሃው ኢዝ ላይፍ ምን ማለት ነው? ህይወት እንዴት ነው? ህይወት እንዴት ነው ስንል ሃው ኢዝ ላይፍ። ሃው ማለት ምን ማለት ነው? እንዴት ማለት ነው። ኢዝ ማለት ነው ናት። ላይፍ ማለት ደግሞ እንደምታውቁት ህይወት ማለት ነው። ስለዚህ ሃው ኢዝ ላይፍ አለን የሆነ ሰው ህይወት እንዴት ናት? ህይወት እንዴት ነው አለን። ከዛ መልሳችን ምን ሊሆን ይችላል? ኤል አይን ላይ ብለን ማንበብ። ላይ ኤፍኤን ፍ ብለን ማንበብ። ላይፍ ላይፍ። አይኤስን ኢዝ ብለን ማንበብ። ጂኦን በአንድ ላይ ጉ ብለን ማንበብ። ዲን ድ ብለን ማንበብ። ጉድ ጉድ። ላይፍ ኢዝ ጉድ። ላይፍ ኢዝ ጉድ ምን ማለት ነው? ህይወት ጥሩ ነው፣ ህይወት ጥሩ ናት፣ ህይወት ጥሩ ነው ለማለት ምን እንላለን? ላይፍ ኢዝ ጉድ እንላለን ማለት ነው። ላይፍ ማለት ህይወት፣ ኢዝ ማለት ነው ናት፣ ጉድ ማለት ደግሞ ጥሩ አሪፍ ማለት ነው። ስለዚህ ላይፍ ጉድ ህይወት ጥሩ ነው፣ ህይወት ጥሩ ነው ብለን መለስን ማለት ነው ለሌላኛው ጥያቄ። ከዛስ አሁንም የሆነ ሰው ምን ብሎ ሊጠይቀን ይችላል? ኤአርኤን ኤን እንደ አ ማንበብ ነው። አርኤን ር ብለን ማንበብ። አር ዋይ ኦ ዩ ብለን ማንበብ። ኤችኤን ሀ ብለን ማንበብ። ፒ ዋይን በአንድ ላይ ፒ ብላችሁ ማንበብ። ሁለቱ ፒ በአንድ ድምፅ ነው የሚነበቡት እሺ እዚህ ጋር። ስለዚህ ፒ ዋይን ፒ ብለን ማንበብ። ፒ አር ዩ ሃፒ። አር ዩ ሃፒ። ደስተኛ ነህ ወይም ደስተኛ ነሽ ለማለት ስንፈልግ ምን እንላለን? አር ዩ ሃፒ። አር ዩ ሃፒ ያለን የሆነ ሰው ደስተኛ ነህ። አር ዩ ስንል አንተ ወይም አንቺ እንደዚህ ነህ ብለን አር በፊት ከቀደመች ምንድነው ማለት? ጥያቄ ነው ማለት ነው። ስለዚህ አር ዩ ስንል አንተ እንደዚህ ነህ ወይም አንቺ እንደዚህ ነሽ ምንድነሽ? ሃፒ ማለት ደግሞ ምንድነው? ደስተኛ። ስለዚህ አር ዩ ሃፒ ደስተኛ ነህ ወይም ደስተኛ ነሽ ማለት ይሆናል ማለት ነው። ከዛ ምን ብላችሁ መመለስ ትችላላችሁ እናንተ በቀላሉ ዋይን የ ብላችሁ ማንበብ። ኤስን ስ ብላችሁ ማንበብ። የስ አይን አይ ብላችሁ ማንበብ። ኤኤምን አም ብላችሁ ማንበብ ማለት ነው። የስ አይ አም። ኤችኤን ሀ ብላችሁ ማንበብ። አሁንም ፒዋይን ፒ ብላችሁ ማንበብ። ፒዋይን በአንድ ድምፅ፣ ፒን በአንድ ድምፅ የምታነቡት ሁለቱንም ፒ ማለት ነው። ከዋይ ጋር ፒ ብላችሁ ማንበብ። ሃፒ አይ አም ሃፒ። የስ አይ አም ሃፒ። የስ አይ አም ሃፒ። አዎ ደስተኛ ነኝ፣ አዎ ደስተኛ ነኝ ብላችሁ በቀላሉ መለሳችሁ ማለት ነው። የስ ማለት ምንድነው? አዎ። አይ አም ስንል ነኝ፣ ሃፒ ማለት ደስተኛ። ስለዚህ በቀላሉ የስ አም ሃፒ፣ አዎ ደስተኛ ነኝ፣ አዎ ደስተኛ ነኝ ብላችሁ በቀላሉ መለሳችሁ ማለት ነው። ከዛስ ዳብሊው ኤች ኤን እንደምን እናንብባት? ዳብሊው ኤች ኤን እንደ ዋ ማንበብ። እንደ ዋ። ቴን ት ብለን ማንበብ። ዋት። አይኤስን እዝ ብለን ማንበብ። ኤልአይን ላይ ብለን ማንበብ። ኤፍኤን ፍ ብለን ማንበብ። ላይፍ። ዋት ኢዝ ላይፍ። ዋትስ ላይፍ ማለት ነው ህይወት ምንድን ነው? ህይወት ምንድን ነው አለን የሆነ ሰው። ዋት ኢዝ ላይፍ። ዋት ማለት ምን፣
ኢዝ ማለት ነው። ላይፍ ማለት ደግሞ ህይወት። ስለዚህ ዋዝ ላይፍ ህይወት ምንድን ነው አለን የሆነ ሰው። ከዛ መልሳችን ምን ሊሆን ይችላል? ኤል አይን ላይ ብለን ማንበብ፣ ኤፍኤን ፍ ላይፍ ላይፍ፣ አይኤስን ኢዝ ብለን ማንበብ፣ ኤን እንደ ኤ፣ ጂኦን እንደ ጆ ኦ ዩን በአንድ ላይ ጆ ብላችሁ ማንበብ ነው ዩ ስለማይነበብ፣ አርን እንደ ር፣ ኤን ኢን እንደ ኒ፣ ዋይን እንደ ይ ማንበብ። ስናነባው ጆርኒ ላይፍ ኢዝ ኤ ጆርኒ ላይፍ ኢዝ ኤ ጆርኒ ስንል ማለት ነው ላይፍ ህይወት ጉዞ ነው ስንል ላይፍ ኢዝ ኤ ጆርኒ ላይፍ ማለት ህይወት ነው፣ ኢዝ ነው እያለ ነው። ጆርኒ ማለት ደግሞ ምን ማለት ነው? ጉዞ፣ የህይወት ጉዞ ማለት ነው። ስለዚህ ላይፍ ኢዝ ጆርኒ የህይወት ጉዞ ነው፣ ህይወት ጉዞ ነው ብለን መለስን ማለት ነው በቀላሉ። ከዛስ የሆነ ጥያቄ አለ ኮሜንት ሴክሽን ላይ ታስቀምጡልኛላችሁ። ኢዝ ላይፍ ኢዚ ጥያቄ ነው። ምን ማለት ነው? ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። በቀላሉ በአማርኛ ጽፋችሁ አስቀምጡልኝ ማለት ነው። እዚህ ጋርስ ምን ይላል? አይኤስን ኢዝ ብላችሁ ማንበብ፣ ኢዝ ኤልአይን ላይ፣ ኤፍኤን ፍ ብለን ማንበብ፣ ላይፍ ኢን እንደ ኢ ማንበብ፣ ኤስዋይን እንደ ዚ ማንበብ፣ ኢዚ ኢዝ ላይፍ ኢዚ ምን ማለት ነው? ጥያቄ ነው። ህይወት ቀላል ነው ስንል ምን እንላለን? ኢዝ ላይፍ ኢዚ እንላለን ማለት ነው። ኢዝ ላይፍ ኢዚ ህይወት ቀላል ነው። ከዛ መልሳችን የሆነ ሰው እንደዚህ ሲሉ ጠይቀን እኛ ምን ብለን መመለስ እንችላለን? ኤልአይን ላይ ብለን ማንበብ፣ አሁንም ኤልአይን ላይ፣ ኤፍኤን ፍ ብለን ማንበብ፣ ላይፍ፣ አይኤስን ኢዝ ብለን ማንበብ፣ ኤንኦን ና፣ ቲን ት ናት፣ ኢን እንደ ኢ ማንበብ፣ ኤስዋይን ዚ ብለን ማንበብ፣ ኢዚ ላይፍ ኢዝ ናት ኢዚ ላይፍ ኢዝ ኖት ኢዚ ምን ማለት ነው? ቀላል አይደለም፣ ህይወት ቀላል አይደለም ስንል ላይፍ ኢዝ ናት ኢዚ እንላለን። ላይፍ ማለት ህይወት፣ ኢዝ ኖት ስንል ደግሞ አይደለም ማለት ነው። ናት አፍራሽ ነው ታውቃላችሁ፣ አይደለም አይሆንም ነው። ኢዚ ማለት ደግሞ ምንድን ነው? ቀላል ማለት ነው። ስለዚህ ላይፍ ኢዝ ናት ኢዚ ካለን የሆነ ሰው አይ ቀላል አይደለችም፣ ህይወት ከባድ ነች ወይም ቀላል አይደለችም ለማለት እንጠቀማለን ማለት ነው። ለዚህኛው መልስ ቀላል ነው ወይ ብሎ ጠየቀ። አይ ቀላል አይደለም ብለን መለስን ማለት ነው። እዚህ ጋር ኤንኢን ነይ ብለን ማንበብ፣ ቪኢን ቨ፣ አርን ር፣ ኔቨር፣ ጂአይን ጊ፣ ቪኢን ቭ ብለን ማንበብ፣ ጊቭ፣ ዩፔን አፕ ብለን ማንበብ፣ ኔቨር ጊቭ አፕ ማለት በፍጹም ተስፋ አትቁረጥ፣ እዚህ ጋር አትቁረጥ ለማለት ነው። እሺ በፍጹም ተስፋ አትቁረጥ ብላችሁ አስተካክሉት። ኔቨር ጊቭ አፕ ማለት በፍጹም እጅ አትስጥ ወይም በጭራሽ ተስፋ አትቁረጥ እንደማለት ነው የምንጠቀመው ማለት ነው። ኔቨር ጊቭ አፕ፣ ኔቨር ማለት በጭራሽ በፍጹም፣ ጊቭ አፕ ማለት ደግሞ ማቆም ማለት ነው። ስለዚህ እንዳታቆም ስንል ኔቨር ጊቭ አፕ እንላለን ማለት ነው። ከዛስ ኤስን እንደምን ማንበብ ነው? እንደ ስ፣ ቲኤን እንደ ቴ፣ ዋይን እንደ ዬ፣ ስቴይ፣ ኤስን እንደ ስ፣ ቲን እንደ ት፣ አርኦን እንደ ሮ፣ ኤንን እንደ ነ፣ ጂን እንደ ግ፣ ስትሮንግ፣ ስቴይ ስትሮንግ ማለት ነው። ጠንካራ ሁን ወይም ጠንካራ ሁኝ ለማለት ስቴይ ስትሮንግ እንላለን ማለት ነው። ያ እዚህ ጋርስ አሁን ስቴይ ማለት ምንድን ነው ብያቸዋለሁ? መቆየት መሆን ማለት ነው። ስትሮንግ ማለት ደግሞ ጠንካራ መሆን። ስለዚህ ጠንካራ ሁን ወይም ጠንካራ ሁኝ ስንል ስቴይ ስትሮንግ እንላለን ማለት ነው። ከዛስ ዳብሊኦን እንደምን ማንበብ እንችላለን? እንደ ወ ማንበብ፣ ዳብሊኦን እንደ ወ፣ አረን እንደ ረ፣ ኬን እንደ ክ ማንበብ፣ ወርክ፣ ኤችኤን ሃ፣ አረን ረ፣ ዲን እንደ ድ፣ ሃርድ፣ ወርክ ሃርድ ማለት ነው። በጥንካሬ ስራ ወይም ጠንክረሽ ስሪ ስንል ምናለን? ወርክ ሃርድ። ወርክ ማለት መስራት፣ ሃርድ ማለት ጠንካራ፣ በጥንካሬ። ስለዚህ ወርክ ሃርድ ካለን ጠንክረሽ ስራ ወይም ጠንክረሽ ስሪ እያለ ነው ማለት ነው። ከዛ መልሳችን ምን ሊሆን ይችላል? አይን እንደ አይ ማንበብ ነው። ዳብሊው አይን እንደ ዊ ማንበብ፣ ሁለቱንም ኤል ል ብለን ማንበብ፣ ዊል፣ ቲን እንደ ት፣ አርን እንደ ር፣ ዋይን እንደ ኢ፣ ትራይ፣ አይ ዊል ትራይ ምን ማለት ነው? እሞክራለሁ ብለን በቀላሉ መለስን ማለት ነው። ጠንክረህ ስራ ላለው መልስ ማለት ነው። ወርክ ሃርድ ጠንክረህ ስራ አለን። ከዛ እኛ እንሰራለን ለማለት ወይም እሞክራለሁ ስትሉ አይን እንደ አይ ማንበብ፣ ዊል ስትሉ ደግሞ ምን ብያችኋለሁ? ገና ለወደፊት ነው። ትራይ ማለት ደግሞ መሞከር ስለሆነ ስለዚህ አይ ዊል ትራይ ካልን እሞክራለሁ ብለን በቀላሉ መለስን ማለት ነው። እዚህ ጋር ደግሞ እናንተ የምትመልሱት ጥያቄ አለ። አሁንም
አር ዩ ስትሮንግ፣ አር ዩ ስትሮንግ፣ አር ዩ ስትሮንግ አላችሁ። የሆነ ሰው ምን እያላችሁ ነው? ኮሜንት ሴክሽን ላይ በአማርኛ ትርጉሙን አስቀምጡልኝ ማለት ነው። ያ እንደዚህ እያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። የምንለቃቸው ቪዲዮዎች ከቀን 1 ጀምራችሁ እስከ 39 ያሉትን ትምህርት በደንብ መከታተል ያስፈልጋል ማለት ነው፣ አሪፍ ለውጥ ለማግኘት። እንደዚህ ካደረጋችሁ ግን በእርግጠኝነት አሪፍ ለውጥ እንደሚኖራችሁ ምንም አልጠራጠርም ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር ይበቃናል። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ